የእንግሊዝ ፕሪሚየር ሊግ የ20ኛ ሳምንት መርሃ ግብር እንግዲህ ፍጻሜውን አግኝቷል። በ20ኛው ሳምንት መርሃ ግብር የተደረጉ አብዛኞቹ ጨዋታዎች ትኩረት ይስቡ ነበረ፣ ተጠባቂ ነበሩ ብሎ ማለት ይቻላል። ምክንያቱ ደግሞ እንግዲህ በእንግሊዝ ፕሪሚየር ሊግ ይሄ ፌስቲቭ ፔሪየድ በጣም በተጣበበ መርሃ ግብር የሚደረጉ ጨዋታዎች እንደመሆናቸው መጠን ታላላቆቹ ሳይቀሩ የሚሸነፉበት፣ ነጥብ የሚጠሉበት እና የደረጃ መለዋወጦች የሚከሰቱበት ጊዜ እንደመሆኑ መጠን ነው። እንግዲህ ሁሉንም ወይም ደግሞ አብዛኞቹም ጨዋታዎች ወይም መርሃ ግብሮች ተጠባቂ የሚሆኑት እንግዲህ ትናንት የተደረጉትን ቀደም ብለን ተመልክተናል። ዛሬ ከተደረጉት መካከል ቼልሲ ከማንቸስተር ሲቲ የሚያደርጉት ጨዋታ በጣም በብዙዎቹ በጉጉት የሚጠበቅ በናፍቆት የሚጠበቅ ጨዋታ ነበረ፣ ትልቅ ግምት የተሰጠው ማለት ነው። ምክንያቱ ደግሞ እንግዲህ ማንቸስተር ሲቲ እንደሚታወቀው የዋንጫ ተገማች የሆነ ቡድን እንደመሆኑ መጠን ከአርሰናል ጋር ያለውን የነጥብ ልዩነት ማለት አሁን ባለው ሁኔታ 4 ነው። ከዚህ በላይ ይሰፋል ወይስ በዚሁ አስጠብቆ ይቀጥላል? ልክ ባለፉት አምና ካቻምና እንዳደረገው የአርሰናል ነጥብ መጣል ጠብቆ ወይም መሸነፍ ጠብቆ እንደገና አንገቱ ስር ሲተነፍስ ቆይቶ መጨረሻ ላይ ዋንጫውን ለማንሳት እድል ያገኛሉ የማንቸስተር ሲቲ የሚሉ ብዙ ግምቶች አሉ። ምክንያቱም አሁን ማንቸስተር ሲቲ በጣም ደካማ የሚባል ቲም አይደለም። እንደ ቲም የተጎዱ ተጫዋቾች ተመልሰውለታል። አሰልጣኙ ፔፕ ጋርዲዮላ ነው። ለእኔ አንደኛ ነው ፔፕ ጋርዲዮላ። በነገራችን ላይ በዓለም ላይ ካሉ ከማደንቃቸው ከሚደነቁት አሰልጣኞች መካከል ነው እና ማጂክ ነው ሰውየው። እንዴት እንደሚመጣ እንዴት ጎልን ጠጋግኖ እንደሚደርስበት አታውቀውም። በዚህ ምክንያት ብቻ ተጠባቂ ነበረ። ቼልሲም ያው ቼልሲ ነው። በእንግሊዝ ፕሪሚየር ሊግ ትልቅ ከሚባሉት መካከል አንደኛው ነው። በእርግጥ ኢንዞ ማሬስካን ባሰናበተበት ማግስት ነው ያለ ዋና አሰልጣኝ ልንለው እንችላለን የዛሬውን ጨዋታ እና አሰልጣኙ የተባረሩበትም ውጤት ጠፋ እሳቸው በመኖራቸው ተብሎ ነው እና አንዳንዴ አሰልጣኞች በሄዱ ማግስት ቡድኖች የማሸነፍ ሁሉ ወኔና መንፈስ ይዘው ይገባሉ፣ ያሸንፋሉም አንዳንዴ እና ምን ሊፈጠር ይችላል የሚለው የብዙዎቹ ጉጉት ነበር። ያው በግልጽ ለመናገር ያህል የአርሰናል ደጋፊ የሆነ ሁሉ ደግሞ ያው የቼልሲ ቲፎዞ ነበር አይደለ? የሲቲ ደጋፊ ደግሞ የራሱ ደጋፊዎች አሉ። እንደገና ደግሞ የአርሰናል ውድቀት ወይም ሽንፈት ወይም ዋንጫ እንዳያነሳ የሚመኙ ደግሞ አካላት ደግሞ ከሲቲን መደገፋቸው የማይቀር ነው። በገለልተኝነት ኳስን የሚመለከቱ ኳስን ከልብ የሚወዱ እና ጨዋታውን በአጠቃላይ ጨዋታውን ሙቭመንትን ብቻ የሚያዩ እና በዛ የሚደሰቱም ደግሞ ቁጥራቸው ቀላል አይሆንም እና ስለዚህ በዚህም ተባለ በዚህ በጣም ተጠባቂ ጨዋታ ነበረ። የቼልሲ እና የማንቸስተር ሲቲ የተሃዱ ፍልሚያ። ይህ ጨዋታ እንግዲህ ማንቸስተር ሲቲ አሸንፎ ወጣ፣ በቃ ይህን ጨዋታ ገሎት 1-0 ቢሆን አሸንፎ 3 ነጥቡን ይዞ ወጣ ሲባል በ94ኛው ደቂቃ በተጨማሪ 4 ደቂቃ ማለት ነው ፈርናንዴስ በጣም ወሳኝና ሲቲዎችን የገደለች ቅስማቸውን የሰበረች ጎል አስቆጥሮ ባለቀ ሰዓት ጎሎቹ እየተስተናገዱ ነበር። የዛሬ ጨዋታ እንዴት አይነት እንደሚያምር እንደው እንኳንም ቁጭ እያየሁት ነው ያልኩት። በቃ የሊቨርፑልንም ይሄኛውንም እና ባለቀ ሰዓት ጎሎች ሲቆጠሩ የተጫዋቾች ደስታ፣ ሪያክሽናቸው፣ የደጋፊዎች ሙቭመንት በጣም በቃ የሆነ የሚስብ ነገር አለውና በዛ መልኩ እንግዲህ ማንቸስተር ሲቲ ድጋሜ ነጥብ ጥሏል። ከአርሰናል ጋር ያለው ልዩነትም ከ4 ወደ 6 ከፍ ብሏል ማለት ነው። ስለዚህ በአጠቃላይ እንቅስቃሴው ስንመለከት እንግዲህ ማንቸስተር ሲቲ በኳስ ቁጥጥሩ ኦልሞስት የተሻለ ነበረ። ወደ 57 በመቶ ብልጫ ነበረው በኳስ ቁጥጥር ሂደት አጠቃላይ ያው በሜዳውና በደጋፊ ፊት ነው የተጫወተ። ከቼልሲ ማንቸስተር ሲቲ በብዙ ነገሮች በዋና አሰልጣኙ የተመራ ነው። ያኛው በዋና አሰልጣኙ አይደለም። ይሄኛው በሜዳና በደጋፊ ፊት ነው። ያኛው በደጋፊ አይደለም። እንደዚህ ያለ የምናነሳቸው ነገሮች ብዙ ሊኖሩ ይችላሉ። ስለዚህ በኳስ ቁጥጥሩ የበላይነት ቢወስድ የሚገርም አይደለም። የኳስ ቁጥጥር የበላይነቱም ደግሞ በጣም ትንሽ ነው፣ ብዙ ያን ያህል አይደለም እና በዚህ ሂደት ውስጥ እንግዲህ ኢላማቸውን የጠበቁ ሙከራዎች ሁለቱም 3 ጊዜ ነው ያደረጉት። 3 ጊዜ ብቻ ጎል ሊሆኑ የሚችሉ ሙከራዎችን አድርገዋል። በቼልሲ በኩል በጣም የሚገርም ሙከራዎች ነበሩ፣ ግን ዶናሩማ እንደሚታወቀው የሲቲው በረኛ ወይም ጠባቂ በጣም በሚገርም ሁኔታ አድኗቸዋል። በሲቲም በኩል እንደዛው፣ በቼልሲም በኩል በሲቲም በኩል እንደዛው ተመሳሳይ ነው። ምርጥ የሚባሉ ሙከራዎች ነበሩ። በቁጥር ብዙ አይደሉም። 3 ጊዜ ኢላማውን የጠበቀ ሙከራ ማለት በቁጥር ብዙ አይደለም፣ ግን ምርጥ ኢላማቸውን የጠበቁ ሙከራዎች ነበሩ። በአጠቃላይ ሙከራ ግን ማንቸስተር ሲቲ ወደ 14 ጊዜ ሲሞክር ቼልሲ 8 ጊዜ ብቻ ነው የሞከረው።
የጨዋታው እንቅስቃሴ በአጠቃላይ ኦልሞስት ተመጣጣኝ ሊባል የሚችል ቼልሲ ትንሽ ወደ አንዳንዴ ሲጠቃ ወደ መከላከል እያመዘነ በመልሶ ማጥቃት እንቅስቃሴ ውስጥ የታጀበ አይነት ሙከራ ነበር ሲያደርግ የነበረው። ዞሮ ዞሮ ግን የማታ ማታ እንግዲህ ሲቲ አሸንፎ ጣፋጭ 3 ነጥቡን ይዞ ወጣ ሲባል በአለቀ ሰዓት ቼልሲዎች አግብተው የሲቲን ቅስም ሰብረዋል። እና የእግር ኳስ ውበቱም ደግሞ እንደዚህ ነው። አንዳንዴ የተገማችነቱም ነው ተለዋዋጭነቱም ነው ብዙ ጊዜ እንዲወደድ የሚያደርገው ብዬ አስባለሁኝ። እና አሁን ባለው ሁኔታ እንግዲህ አርሰናል በ48 ነጥብ ሊጉን ከላይ ሆኖ እየመራ ነው። ሲቲና አስቶን ቪላ በኩል 42 ነጥብ ሁለተኛ ደረጃ ላይ ተቀምጠዋል። እንግዲህ እነዚህ ሁለት ክለቦች ናቸው በዋናነት ለዋንጫ ተገማች ልናቸው የምንችላቸው። ኦፍኮርስ በሂሳባዊ ስሌት ሊቨርፑል አራተኛ ላይ ያለውም ሊቨርፑል፣ አምስተኛ ላይ ያለው ቼልሲ፣ ኢቨን ስድስተኛ ላይ ያለው ማንቸስተር ዩናይትድ በሂሳባዊ ስሌቱ ከሄድን ሊፎካከር ይችላል። እንግዲህ ቀሪ ጨዋታዎች ብዙ ስለሆኑ፣ ነገር ግን አሁን ባለው ሁኔታ ለዋንጫ ተፎካካሪ ወይም ተገማች ሊባሉ የሚችሉት አስቶን ቪላ እና ማንቸስተር ሲቲ 42 ነጥብ ይዘው ከአርሰናል በ6 ነጥብ ብቻ ዝቅ ብለው የተቀመጡት እና ራሱ አርሰናል ሊጉን የሚመራው ናቸው ሊሆኑ የሚችሉ። እንግዲህ ምንድን ነው የሚሆነው በቀጣይ የሚሆነውን ነገር አብረን የምንመለከተው ነው የሚሆነው። ምክንያቱም ብዙዎቹ ምን ያስባሉ? አርሰናል ልክ እንደባለፈው ጊዜ እንደባለፈው እንደ አምናው እንደ ካቻምናው ነጥቦችን በቀላሉ እያንጠባጠበ ይሄዳል እና ሲቲ በቀላሉ ሊደርስበትና ከዛም አልፎ ሊቀድመውና ነጥብ ሊነጥቀው ይችላል ብለው የሚያስቡ አይጠፉም። ኢቨን የአርሰናል ደጋፊዎችም ጭምር ሳይቀር ማለት ነው። ግን ያ አርሰናል አይደለም ዘንድሮ ያለው። በእርግጠኝነት ያኛው አርሰናል አይደለም ዘንድሮ ያለው። የዘንድሮ አርሰናል አንደኛ በስኳዱ በጣም ጥልቅ የሆነው አርሰናል ነው ያለው። ብዙ ተጫዋች በተጎዱበት ወሳኝ ተጫዋች በተጎዱበት ጊዜ ሸብረክ ያለው አርሰናል ነው ያለው። ነጥብ መጣል መሸነፍ አላጋጠመው ማለት ሳይሆን እንደባለፈው ያልተጃጃለው። ለምሳሌ አሁን እንደው በዚህ ወቅት በትይዩ ያደረጋቸውን እንኳን ብናይ ለምሳሌ በኤቨርተን ባለፈው ዓመት 1-1 አቻ ወጥቶ ነጥብ ሸራርጎ ነጥብ ጥሎ ከዋንጫ ጉዞ ላግ ያደረግበት ጊዜ ነበረ። ዘንድሮ ግን 1-0 አሸንፎታል። እሱን አርሟል ማለት ነው። ከብራይተንም ጋር እንደዚሁ ባለፈው ዓመት ነጥብ ጥሎ ነበር። 1-1 ነበር የወጣው፣ ነጥብ ጥሎ ነበር። ያው በጉዳት ብዙ ምክንያቶች ይጠቀሳሉ። ዘንድሮ 2-1 ነው ያሸነፈው። በጠባብ ውጤት ቢሆን ችግሩን አርሟል ማለት ነው። ከዛ በኋላ በአስቶን ቪላም እንደዚሁ 2-2 እናስታውሳለን ባለፈው ጊዜ። አሁን 4-1 ነው የረመረመው ተቀብሎ፣ ያው በመጀመሪያው ያሸንፈው ማለት ነው። ከዛ ከበርንማውዝ ጋር ደግሞ 2-0 ተሸንፎ ነበር ባለፈው እንደምናስታውሰው። በሌላም ቪዲዮ ጠቅሼዋለሁ ይህንን ክስተት። ዘንድሮ ደግሞ አሁን ትናንት እንዳየነው 3-2 በሆነ ጠባብ ውጤትም ቢሆን አሸንፏል። ስለዚህ ቁም ነገሩ 3 ነጥቡን ይዞ መውጣቱ ነው እና አርሰናል አሁን በጥንቃቄ ነጥብ ሰብስቦ የሚወጣ በጣም ጠንቃቃና እንደው በማያምርም ቢሆን አንድ ምሳሌ በአርሰናል ቤት የሚታወቀው ያ ውበት ያለው ኳስ እንኳን ቢቀር ነጥብ የመሰብሰብ ጥንቃቄው በጣም በተጠና መንገድ እያስኬደው ነው ብዬ ነው የማስበው እና ሻምፒዮን ስለመሆን እድሉ ዛሬ ገና 20ኛው ሳምንት ላይ ሆነን 38 ሳምንታትን በሚፈጅ ማራቶን በሆነ ውድድር ላይ 20ኛው ሳምንት ላይ ሆነ ስለ ሻምፒዮንነት ማውራት ባይቻልም አካሄዱን አይቶ ምንም ይቀሙታል እንደሚባለው አካሄዱ ግን የአርሰናል ሻምፒዮን የመሆን ጉዞ የተቃናና ኦልሞስት መስመር የያዘ ይመስላል። ስለዚህ ሲቲ ባለፈው ሳምንት በሰንደርላንድ በዚህ ሳምንት ደግሞ በቼልሲ ጣለ። እንግዲህ ይሄ በጣም ከባድ ነው። ጋፑንም እንግዲህ ከ4 ወደ 6 ከፍ አድርጎታል ከአርሰናል ጋር ያለው የነጥብ ልዩነት። እንግዲህ በቀጣይ አርሰናል ሊቨርፑል ነው የሚያገኘው። ሊቨርፑል ለአርሰናል ቀላል ሆኖ ይቀርባል ማለት አይደለም። በእርግጥ ሊቨርፑልም ያን ያህል አይደለም። በዚህ ሳምንትም ዛሬም ራሱ ባለቀ ሰዓት ነጥብ ጥሎ ነው የወጣው እሱ ራሱ። ግን ቢሆንም ከፍተኛ የሆነ ሪል ደርቢም ባይሆኑ የደርቢ ስሜት ያለው ተፎካካሪዎች ናቸው። ስለዚህ በዚህ በውድድር ዓመቱም 2 ጊዜ ብቻ ነው ሽንፈት ያስተናግደው አርሰናል። አንዴ ያሸነፈው ሊቨርፑል ነው። ሊቨርፑልና አስቶን ቪላ ናቸው ያሸነፉት። ከዛ ውጭ ማንም የትኛውም ክለብ አላሸነፈው። ስለዚህ ከባድ ይሆናል ብዬ አስባለሁኝ። ነጥብ መጣል እንዳይኖርም ስጋቱም አለኝ። ግን ውልሲ እናያለን። ለማንኛውም ድል ለአርሰናል። የ20ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጣፋጭ በሆነ መንገድ በዚህ መንገድ